ከእባብ፣ ከጎርፍ፣ ከመብረቅ፣ ከእንቁራሪት፣ ከደም እና ከመርፌ የትኛውን ነው የምትፈራው? የምትፈራበትን ምክንያትና እንዴት ከዚህ ስሜት መውጣት እንደሚቻል ማወቅ ከፈለግ ትክክለኛ ቪዲዮ ላይ ነው ያለው። ይህንን ቪዲዮ እስከ መጨረሻ ከተከታተልክ ስለ ፎቢያ ወይም ምክንያታዊ ስላልሆነ ፍርሃት ስነ ልቦናዊ ማብራሪያ እና እንዴት መቀነስ እንደምትችል ሁለት ቲፖች እነግራለሁ። ወደ ቪዲዮ ነው። ፎቢያ ማለት ከልክ ከመጠን ያለፈ ምክንያታዊ ያልሆነ ፍርሃት እና ጭንቀት የተቀላቀለበት የስሜትና የድርጊት ምላሽ ቢሄቨራል እና ኢሞሽናል ሪስፖንስ የምንለው ማለት ነው። ያ ያለበት ነው። ይሄ ጭንቀትና ፍርሃት የቀላቀለ ስሜትም የሚገለጠው መቼ ነው? ግለሰቡ ወደሚፈራው ቦታ ሲሄድ፣ ለምሳሌ ቦታ ሊሆን ይችላል። ሰዎች በጣም ሰብሰብ ብሎ ያሉበት ቦታ መሄድ መፍራት ሊሆን ይችላል። ወደ ገበያ ወይም ካፌ አካባቢ ሄዶ ብቻውን ሄዶ ካፌ ውስጥ ቁርስ አዞ መብላት፣ መንቀጥቀጥ፣ ማላብ ምናምን ሊኖር ይችላል። ሰዎች ሁሉ እኔን እያዩኝ ነው ብሎ በማሰብ ማለት ነው። እና ሴንተር ኦፍ አቴንሽን እኔ ነኝ ብሎ በማሰብ ሊሆን ይችላል ወደ ቦታ ያልኩት ማለት ነው። ወይም ደግሞ ስለሆነ ነገር ሲወራ መደንገጥ፣ መረበሽ ሊሆን ይችላል። ስለ እባብ ለምሳሌ ሲወራ መርበትበት፣ መደንገጥ ሊኖር ይችላል። ስለ ደም ሲወራም እንደዛው፣ ስለ ጦርነትም እንደዛው። ወይም ደግሞ ማየት፣ እነዛን ነገሮች ማየት፣ እባብ ማየት ሊሆን ይችላል። ወይም እንሽላሊትም፣ እንቁራሪትም፣ አንበሳም እንደየሰው የምንፈራውን ነገር ስናይም እንደዛ አይነት ፊሊንግ የፍርሃትና የመረበሽ የጭንቀት ስሜት ሲኖር ማለት ነው። ከፍ ስልም ደግሞ በማሰብ ብቻ ከማየት አልፎ በማሰብ ብቻ ግለሰቡ ሊረበሽ ይችላል። የፎቢያ ሲምፕተሞች እና ምክንያታዊ ያልሆነ ፍርሃት ሊገለጥ ይችላል ማለት ነው። ቁጭ ብሎ በማሰብ ብቻ ሊረበሽ ይችላል። ስለዚህ በዚህ ይገለጣል ማለት ነው። እንደ ናሽናል ኢንስቲትዩት ኦፍ ሜንታል ሄልዝ 2021 መረጃ ከሆነ በአሜሪካን ሀገር 12.5 የሚሆኑ አዳልቶች ጎልማሶች በሆነ ጉዳይ በሆነ ዙሪያ እንስሳ ሊሆን ይችላል፣ የተፈጥሮ ነገር ሊሆን ይችላል፣ ወይም ሰው ሰራሽ ሊሆን ይችላል፣ ወይም ቦታ ሊሆን ይችላል ከፍተኛ የሆነ ፎቢያ እንዳለባቸውና ይሄም በስራቸው ሲግኒፊካንትሊ በጣም በጉሊ በሆነ መልኩ ስራቸው ላይ ተጽዕኖ እንዳሳደረ ይህ የነገርኳቸው ተቋም 2021 ላይ በሪሰርቹ ጠቁሞ ነበር። ኮዙን በምንመለከትበት ጊዜ አንድ ወጥ የሆነ ይሄ ነው የሚባል ኮዝ አሁን ላይ ሳይንሱ ያለ አይደለም። ራዘር የተለያዩ አጋላጭ ሁኔታዎች ወይም እነዚህ ሪስክ ፋክተሮች ተደማምረው ሲመጡ ነው ለፎቢያ የሚዳርጉን። አካባቢያዊ ስፔሻሊ ኤርሊ ቻይልድሁድ ኤክስፒሪየንስ እና ከጄኔቲክስ ጋር የሚያያዝ ብሎ ለሁለት ይከፍላል። አሁን ላይ ያለ የአእምሮ ጤና ሊትሬቸር ሳይንሳዊ የጥናትና ምርምር ስራዎች ማለት ነው። እና አካባቢያዊ ማለት ለምሳሌ በልጅነቱ በጣም አሳዛኝ አስከፊ የህይወት አጋጣሚ ከገጠመው ያ ልጅ በኋላ ላይ ለእንደዚህ አይነት ስሜት ሊጋለጥ ይችላል። ለእንደዚህ አይነት የጭንቀት የውጥረት ለፎቢያ ሲምፕተም ሊጋለጥ ይችላል። ያ ማለት ምን ማለት ነው? ለምሳሌ በመኪና እየሄደ በልጅነቱ ወይም በፕሌን እየሄደ በጣም አሳዛኝ ክስተት ተመልክቶ ከሆነ ያ ልጅ በዛ በልጅነት ጭንቅላቱ ወይም እንዲፈራ ተደርጎ ከሆነ አይደለ፣ ወላጅ ለምሳሌ ስላለቀሰ ብለው የሆነ አስፈራርተውት ከሆነ እንደዛ አይነት በኋላ ላይ ላተርን ላይ ወደ እነዚህ ቦታዎች ሲሄድ አይምሯችን እንግዲህ አውቶማቲካሊ ያንን ሪፕላይ ስለሚያደርግ የመደንገጥ የመረበሽ ስሜት ይኖራል። መኪና ላይ ሲወጣ ፍሌን ላይ ሲወጣ ማለት ነው። እና ብዙ ኢትዮጵያውያን ላይ የተለመደ አለ አይደል፣ ልጆች ላይ ምግብ አንበላም ስሉ ምናምን የሆነ ትልቅ ሰው ኦኬ መቀስ ይዞ የሚመጣ ያለ ጆሮ የሚቆርጥ ያ ቀላል ተጽዕኖ ይመስለናል፣ ግን ከባድ ነው። በኋላ ላይ ሁሉ ትልቅ ተጽዕኖ አለው። በልጅነታችን ሊያስፈራሩም ብለው ስርዓት እንድንይዝም ብለው የተከተሉት የፓረንቲንግ ስታይል የልጆች አስተዳደግ ቴክኒኮች የሚጠቀሟቸው የመቆጣጠር ቴክኒኮች በኋላ ላይ ተጽዕኗቸው ከፍ ያለ ነው ማለት ነው። ሌላኛው ከጄኔቲክስ ጋር የሚያያዝ ነው። ከጄኔቲክስ ጋር ማለት አንዳንድ ሰው በተፈጥሮ ቨልነረብል ነው ለአንዛይቲ ለጭንቀት ስሜቶች ማለት ነው። በተፈጥሮ ልክ ሌሎች ባዮሎጂካል በሽታዎች ከወላጅ ከኢሚዲየት ፋሚሊ ከአባት ከእናት ከአክስት ካጎት ወደ ልጅ እንደሚተላለፍ ይሄም አንዛይቲም የአእምሮ ጤና ጉዳዮችም አንዳንድ ሰዎችን ፕሪዲስፖዝ ያደርጋሉ ወይም ቨልነረብል ተጋላጭ ያደርጋሉ ለቀጣይ የሚመጣውን ጄኔሬሽን። እና እንግዲህ አሁን ላይ የአእምሮ ጤና ምርምሮች እያሉ ያሉት እነዚህ ናቸው። አንድ ወጥ የሆነ ኮዝ የለም። አካባቢያዊና ከጄኔቲክስ ከዘር ጋር ከቤተሰብ ጋር የተያያዙ ጉዳዮች አንድ ላይ ሲሆኑ ነው ለፎቢያ እንደ አጋላጭ ምክንያት
ሆኖ የሚታሰቡ የሚቆጠሩት። እንግዲህ የተለመዱ ወይም ኮማን የሚባሉ የፎቢያ ሲምፕተሞችን በሁለት ዘርፍ ለይተን መመልከት እንችላለን። አካላዊና ስነ ልቦናዊ ብለን ማለት ነው። በአካላዊ ምድብ ውስጥ የሚካተቱ ለምሳሌ ከፍተኛ የሆነ የልብ ምት መጨመር፣ የደረት ህመም አይነት ስሜት፣ ማላብ፣ የትንፋሽ ማጠር፣ ቶሎ ለመተንፈስ መቸገር፣ ቶሎ መተንፈስም ሊሆን ይችላል ወይ ትንፋሽ ማጠር። በእንደዚህ አይነት ወደሚፈሩባቸው ቦታዎች ሲሄዱ ወይም የሚፈሩትን ነገር ሲያዩ ወይም ስለሚፈሩት ነገር ሲሰሙ የትንፋሽ ማጠር ሊኖር ይችላል፣ ቶሎ መተንፈስ ሊኖር ይችላል፣ ማቅለሽለሽ ሊኖር ይችላል። ከዚህም ከፍ ስል ደግሞ የተቅማጥ ምልክቶች ሊስተዋሉ ይችላሉ። ይህ እንግዲህ በአካላዊ ምድብ ውስጥ የሚካተት። ስነ ልቦናዊ ምልክቶችን በምንመለከትበት ጊዜ ደግሞ ይሄ ፌንት ላረግ ነው ብሎ ማሰብና መጨነቅ። ድንገት ፌንት ላደርግ ይችላል። ለምሳሌ ፕሬዘንቴሽን ከሆነ 50 እና 40 ምናምን ተማሪ ፊት ለፊት ወጥቼ ቆሜ እንደው አንድ 10 ሰከንድ እንዳወራው አዙሮ ይጥለኛል ብሎ ማሰብ እና መጨነቅ። አልወደቅም እኮ ግን ደምድሟል፣ እንደሚወድቅም ሊወድቅ እንደሚችልም ስለደመደመ ለመውጣት መፍራት ተማሪ ፊት፣ ሌላም አይነት ሁኔታዎች ውስጥ ማለት ነው። እንደዚህ መሆን ሊኖር ይችላል። ወይም ሁሉ ነገር እንደው ከቁጥጥሬ ውጭ ይሆናል፣ ከኮንትሮሌ ውጭ ይሆናል፣ ድብልቅልቁን ይወጣል ሁሉ ነገር ብሎ ማሰብና መጨነቅ የስነ ልቦናዊ ሲምፕተሞች ምድብ ውስጥ ይካተታል። የፎቢያ ክፍልፋዮችን ካቴጎሪዎችን በአራት ምድብ መመልከት እንችላለን። የመጀመሪያው ከተፈጥሮ ጋር ቢያያዝ ነው። ከተፈጥሮ ጋር ቢያያዝ ማለት ለምሳሌ አስትራፎቢያ ይባላል። አስትራፎቢያ ማለት መብረቅ መፍራት፣ የመብረቅ ብልጭታ፣ የመብረቅ ድምፅ በጣም መፍራት፣ እንደዚህ ሲጮህ በጣም መርበትበት፣ የሚገቡበት ማጣት ምናምን ሊኖር ይችላል። ወይም ሃይድሮፎቢያ ውሃ መፍራት፣ ያው ሃይድሮ ውሃ አይደል? ውሃ መፍራት፣ ሻወር በጣም ቀዝቃዛ የሆነ ውሃ ውስጥ ገብቶ ለመታጠብ በጣም መፍራት፣ ከመጠን በላይ ቆሞ በዝግጅት ብቻ በጣም መንቀጥቀጥ መፍራት። ወይም ወራጅ ውሃ ያለበት ቦታ ከሆነ ያደጋችሁት እዛው ወራጅ ውሃ ውስጥ ገብቶ ለመታጠብ በጣም መፍራት፣ እንደው ጎርፍ መጥቶ አጥረግርጎ ይወስደኛል ብሎ መጨነቅ፣ በጣም መጠንቀቅ። ከዛ ጋር ተያይዞ ያለው ይሄ ከተፈጥሮ ጋር ተያይዞ ያለው ነው። ሌላው ደግሞ ከእንስሳት ጋር፣ ሁለተኛው ምድብ ከእንስሳት ጋር ያለው ፎቢያ ነው። ከእንስሳት ጋር የሚገናኘው ለምሳሌ ሳይኖፎቢያ ይባላል። ውሻ መፍራት፣ ውሻ ከመጠን በላይ መፍራት። ገና ከ100 ሜትር ምናምን ከሰፈር ውስጥ ስመጣ አይቶ እዚህ ኦኬ ወይ ድንጋይ መፈለግ ወይ እንጨት መፈለግ ወይ እንደው መርበትበት፣ ገና ውሻው እዛ 150 ሜትር ላይ ሆኖ መደንገጥ። እንደዚህ ያሉ እንትኖች አሉ። ወይም ኦፒዲዮፎቢያ ይባላል። እባብ መፍራት። እባብ በማሰብ ብቻ ስለ እባብ የሰው ልጅ ልርበተበት፣ ሊደነግጥ፣ ልረበሽ፣ ሊሸበር ይችላል። በቪዲዮ በማየትም ሊደነግጥ ይችላል። በቪዲዮ ናሽናል ጂኦግራፊ ላይ አይቶ ብቻ በጣም ልርበተበት ይኖራል። ወይም እንደው ሰምቶ ስለ እባብ ወይም ስለ እባብ አስበው ብቻ የሚደነግጥ ይኖራል። ስለዚህ እነዚህ ሁለት ካቴጎሪዎች ናቸው ከአራቱ። የመጀመሪያው ከተፈጥሮ ጋር የሚያያዝ መብረቅ፣ ውሃ ያልነው። ሁለተኛው ካቴጎሪ ከእንስሳት ጋር ከዚህኛ ሳይኖፎቢያ ብለን የጠቀስነው ውሻ መፍራትና ኦፒዲዮፎቢያ ያልነው እባብ መፍራት። ሶስተኛው የፎቢያ ካቴጎሪ ከሕክምና ጋር የሚያያዝ ነው። ከሕክምና ጋር የሚያያዝ ነው። ያ ማለት በጣም ሹል የሆኑ ነገሮችን መፍራት፣ መርፌ መፍራት፣ ኢንጀክሽን የመወጋትን መፍራት ጋር ተያይዞ ያለ ማለት ነው። ይሄ ትራይፓኖፎቢያ ይባላል። በነገራችን ላይ ከመጠን በላይ መርፌ መፍራት። ይህንን ወደ ሕክምና አካባቢ ያሉ ሰዎች በደንብ ይረዳሉ። እና እንደው መርፌ ከሚወጉ ሙሉ ብልቃጥ መድኃኒት ቢጨርሱ የሚመርጡ ሰዎች አሉ። እና በጣም መርፌ መፍራት የሹል ነገር በሙሉ ሹል ነገር ኖት ኦንሊ መርፌ፣ ቢላዋም ሊሆን ይችላል። ሌላም አይነት ስለት ያላቸው ነገሮችን መፍራት ሊሆን ይችላል። ከህክምና ጋር የሚያያዘው ሶስተኛው ምድብ። አራተኛውና የመጨረሻው ምድብ ከቦታዎች ጋር ወይም ከሁኔታዎች ጋር የሚገናኝ ነው። ይህ ማለት አንድ ግሎሶፎቢያ ይባላል። ግሎሶፎቢያ ማለት ሰዎች በተሰበሰቡበት ሄዶ ንግግር ማድረግን መፍራት ማለት ነው። ሰዎች ሰብሰብ ብሎ 100፣ 150፣ 200 ሰው 20 ሰውም ይሁን ሰብሰብ ብለው አንተ ሄደህ መድረክ ወጥተህ ኮራ ብለህ ወጥተህ ሄደህ መድረክ ሰዎች እነሱ ፊት ንግግር ማድረግ በጣም መፍራት፣ ማላብ፣ መንቀጥቀጥ፣ እጅህ መንቀጥቀጥ ሊኖር ይችላል። የትንፋሽ መቆራረጥ ይኖራል። እብነ ንግግር ሁሉ ሊጠፋብህ ይችላል። እንደዛ አይነት ነው ግሎሶፎቢያ የሚባለው። ከዚህ ከፍ ስል ደግሞ ሶሻል አንዛይቲ ዲስኦርደር የሚባል አለ። ጠቅላላ ከማህበራዊ ጉዳዮች ጋር ተያይዞ ያለ ከበድ ያለ የጭንቀት እክል የሚመደብ ነው እሱ። ግን እነዚህ ናቸው እንግዲህ የፎቢያ 4 ክፍልፋዮች። ከተፈጥሮ ጋር ያለ አለ። ሌላኛው
ከእንስሳት ጋር፣ ሶስተኛ ከህክምና ጋር፣ አራተኛ ደግሞ ከቦታዎች ወይም ከሁኔታዎች ጋር ተያይዞ ያለ የፎቢያ ካተጎሪ ወይም ምድብ አለ ማለት ነው። ከቦታዎች ጋር በተገናኘ አንድ ትዝ ያለኝ ኤሌመንተሪ ስንማር የተማርኩበት ትምህርት ቤት አካባቢ መቃብር አለና የመቃብር ቦታዎች አሉ እና አብዛኞቻችን ጓደኞቼ ያው መቃብር ቦታ በጣም ነው የምንፈራው። አንድ በጣም ፍጹም የኛ ተቃራኒ የሆነ ልጅ አለ። ወጥቶ ፍየል ሊያግድ ፍየል ይዞ ይሄዳል። ፍየል ይዞ ሄዶ እዛው ሐውልቱ ላይ መቃብሩ ላይ ሐውልቱ ላይ ቁጭ ብሎ ሸንኮራ ይመጣል። የሸንኮራ አገዳ ይጠጣል። ፍጹም የኔ ተቃራኒ ማለት ነው በወቅቱና እንደውም እሱ እንደዛ አድርጎ ሲመጣ ወደ ግሩፑ እንዳይቀላቀል ሁሉ እናደርግ ነበረ። ቢኮዝ በጣም ከሁላችንም ለየት ያለና ደፋር የሚባል አይነት ልጅ በወቅቱ ስለነበረ ማለት ነው። በነገራችን ላይ ከ100 በላይ የፎቢያ አይነቶች አሉ። ከፎቢያ ሕክምና ጋር ተያይዞ ከላይ እንዳነሳሳሁት መግቢያችን ላይ ሕክምና አለው። ነገር ግን ሁላችንም የሆነ ነገር እንፈራለን። ሁላችንም የሆነ ነገር ስለፈራን ደግሞ ሕክምና ያስፈልገዋል ማለት አይደለም። ያ የምንፈራው ነገር ከልክ ሲያልፍ ያ የጭንቀትና የውጥረት የመርበትበት የመረበሽ የመሸበር ስሜቱ ከልክ ሲያልፍ ከመጠን ሲያልፍ ከ6 ወር በላይ ሲቆይብን እና የዕለት ተዕለት ህይወታችንን መበጥበጥ መረበሽ ሲጀምር አይ ኒድ ቱ ኮንሰልት ሳይኮሎጂስት ኦር ሌላ ሜንታል ሄልዝ ፕሮፌሽናል ማለት የምንጀምረው ማለት ነው። ከልክ ማለፉን እርግጠኛ ስንሆን እንጂ ሁላችንም ያው በተፈጥሮ በልምምድም የሆኑ ነገሮችን ልንፈራ ስለምንችል ማለት ነው። ከልክ ሲያልፍ ነው ህክምና መፈለግ የሚኖርበት። ለምሳሌ ይሄን ልጅ ተመልከቱ። ትምህርቱን፣ ማህበራዊ ህይወቱን፣ ስራውን ሙሉ በሙሉ የዕለት ተዕለት ህይወቱን ብጥብጥ አድርጎታል። ይሄ የፎቢያ ስሜቱ የጭንቀት ስሜቱ ማለት ነው። እንደዛም ሆኖ ከፍ ብሎ ለድብርትና ለውጥረት ለጭንቀት ስሜት ስዳደርገው ነው ከባድ አእምሮ ጤና ህመም ተደርጎ የምታስበው ማለት ነው። ከፎቢያ ህክምና ጋር ተያይዞ 2 አማራጭ ነው ያለን። የመጀመሪያው ሳይኮቴራፒ ነው። ሳይኮቴራፒ ውስጥ ለፎቢያ ለጭንቀት እክል በጣም ተመራጭ ተደርጎ የሚታሰበው ሲቢቲ የሚባለው ነው። ኮግኒቲቭ ቢሄቪራል ቴራፒ የሚባለው ነው። የአንድን ግለሰብ ጭንቅላት ውስጥ የሀሳብ የስሜትና የባህሪ ወይም የድርጊት ቅደም ተከተሎች በማጥናት መፍትሄ የሚያበጅ ስልት ነው ሲቢቲ። እንደነ ኤክስፖዠር ቴራፒ አሉ እና ዲሴንሲታይዜሽን አገልግሎት ላይ ይውላሉ። ሁለተኛው የመድኃኒት ህክምና ነው። የመድኃኒት ህክምና እንግዲህ ከበድ ያለ የጭንቀት እክል ስለሆነ አንዛይቲ ዲስኦርደር ውስጥ ስለሚመደብ ከፍ ብሎ ይሄ የፍርሃት ስሜቱ ማለት ነው፣ ምክንያታዊ ያልሆነ የፍርሃት ስሜቱ የሚታዘዙ መድኃኒቶች አሉ። የመድኃኒት ክላሶች አሉ። ክላስ ኦፍ ድራግስ አንታይ ዲፕሬሰንቶች አሉ፣ ቤታ ብሎከሮች አሉ እና ትራንኩላይዘሮች እንደየግለሰቡ የበሽታው መጠን ደረጃና የጊዜ ርዝማኔ እየታየ ሊታዘዝ ይችላል ማለት ነው። ሁልጊዜ እንደሚለው ግን ውጤት ቶሎ እንዲታይ ከተፈለገና ያ ውጤት ዘላቂ እንዲሆን ከተፈለገ ሳይኮቴራፒውንም የመድኃኒት ህክምናውንም አንድ ላይ ማስኬዱ ተመራጭ ነው። ቻው።